አይስጥልኝ የተከበራችሁ እህቶች ወንድሞች እናትና አባቶች በእያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። የምንገኘው እማማ ዝናሽ በጎ አድራጎት ድርጅት ነው። በየቀኑ የነዳያን ምገባ ወይም የአቅመ ደካሞች ምገባና ገላጠባ እንደዚሁም የአቅመ ደካሞች ቤት እድሳት ይኖራል አለ። እየመጣችሁ ተሳተፉ ዘንድ በሕያው እግዚአብሔር ስም አደራ እንላለን። እዚህ ጋር በተጠቀሱት ስልክ ቁጥሮቻችን እየደወላችሁ ነዳያን መመገብ በምትችሉት በማገዝ የድርጅታችን የባንክ አካውንት እዚህ ጋር አለላችሁ እንድታግዙ በእግዚአብሔር ስም አደራ እንላለን። በነፍስ ይማር ስም እንደዚሁም ልደት መንፈሳዊ በዓል ስታከብሩ እንደው ከአደጋ የተረፋችሁበት ቀንም ሲኖር በእንደዚህ አይነቱ ሁኔታ ነዳያን እየመጣችሁ እንድትመግቡ አደራ እንላለን። ሰላማችሁ ይብዛል። ደህና ዋላችሁ፣ ሰላም ዋላችሁ። አሜን። እግዚአብሔር ስሙ የተመሰገነ ይሁን። የዛሬ ምገባችን ምክንያቱ ለየት ያለ ነው። መጋቢ ጥበብ ቀሲስ ቴዎድሮስ ጌታቸውና ወይዘሮ መልካም ገበየሁ እሳቸው ካህን ናቸው። በዚህ ወገን ይቀድሳሉ፣ ያስተምራሉ፣ ቤተክርስቲያን ያገለግላሉ፣ አገራቸውን ያገለግላሉ። በዚህ ወገን ደግሞ እንደ ፋሲካ ባለ በዓል ደግሞ ከምዕመናን ገንዘብ ሰብስበው የራሳቸውን ጨምረው ለበርካታ ሰዎች በዓመት በዓል ከፍቷቸው እንዳይውሉ አድርገዋል። እግዚአብሔር ይስጥልን። አሁን ደግሞ እኚህ ካህን ወይም እኚህ ቄስ ማለትም መጋቢ ጥበብ ቀሲስ ቴዎድሮስ ጌታቸውና ባለቤታቸው ወይዘሮ መልካም ገበየሁ 10ኛ ዓመት የጋብቻ በዓላቸው ነው።
እግዚአብሔርን አመስግኑላቸው። ይሄንን የጋብቻ በዓላቸውን እዚህ ያደረሰን እግዚአብሔር ስለሆነ የእግዚአብሔር የሆኑትን እግዚአብሔርም ሲጠራ አምላከ ነዳያን የነዳያን አምላክ የችግረኞች አምላክ የአቅመ ደካሞች አምላክ አቅም የሚያለቅሱ ሰዎች አምላክ እየተባለ ነውና ከሚያለቅሱት ጋር ከተቸገሩት ጋር 10ኛ ዓመት ጋብቻ በዓላችንን ማክበር አለብን ብለው ዛሬ ከ200 በላይ ሰዎችን መግበውልናል። በደንብ አድርጋችሁ አመስግኑልን። በእውነት እግዚአብሔር ይስጥልን። አባታችን መጋቢ ጥበብ ቀሲስ ቴዎድሮስና ወይዘሮ መልካም ገበየው ጋብቻችሁን የተባረከ የተቀደሰ ስላደረጋችሁት እግዚአብሔር ስሙ የተመሰገነ ይሁን። ሌሎቻችሁም ይህንን የምትመለከቱ በጋብቻዎች ውስጥ ያላችሁ ለምን 1 ወር አይሆናችሁም? ለምን 1 ዓመት አይሆናችሁም? ለምን 50 ዓመትም አይሆናችሁም? እግዚአብሔር ለዚህ ስላደረሳችሁ ስላደረሰን እያላችሁ መታችሁ ነዳያንን መግቡ። በአሁን ሰዓት እሑድ ተጋብቶ ማክሰኞ ፍርድ ቤት ለፍርድ ቤት መንቀዥቀዥ ሆኗል። ለፍቺ ማለት ነው። እግዚአብሔር ከዚህ ሁላችንም ይጠብቀን። ጋብቻ ውስጥ እግዚአብሔር ሲከብር አገር ትባረካለች። የአገር መሪ የሚገኘውም ሃይማኖት የሚመራው የሚገኘውም ወረዳ ውስጥም የሚሰራ ቀበሌ ውስጥም የሚሰራ የሚገኘው ከየት ነው? ከጋብቻ። ከየት ነው? ተናገሩ እንጂ ከየት ነው? ከጋብቻ። ጋብቻው ከተወላገደ የሚወለደውም ልጅ የተወላገደ ማለትም አይምሮ ሙሰኛ ይሆናል። ሰውንም ሲያለቅስ ምንም ደንታ የማይሰጠው ከተረገመ ጋብቻ የሚገኝ ማለት ነው። ከተቀደሰ እንደዚህ አይነት ጋብቻ ካለ ደግሞ ህዝቡን የሚወድ አይዟችሁ የሚል የሰው ሸክም የሚያቀል ሰው ገና ተናግሮ ሳይሆን አይቶ ችግሩን የሚያቅ ጋብቻ ውስጥ የሚወለድ ደግሞ እንደዚህ አይነት ልጅ ነው የሚወለደው። የሰው ችግር የሚገባው እግዚአብሔር የአባታችንና የእናታችን ጋብቻ እንዲህ አይነት ጋብቻ ስላደረገልን ስሙ ይክበር። ይህን ቪዲዮ የምትከታተሉ ጋብቻ ያላችሁም ሰዎች ጋብቻችሁን አስባርኩ። የተራበ እያበላችሁበት፣ የተጠማ እያጠጣችሁበት፣ የታረዘ እያለበሳችሁበት፣ ያለቀሰ እንባ እያበሳችሁበት ጋብቻችሁን አስባርኩ። ዝም ብሎ የአብርሃምና ይስሐቅ ጋብቻ ይሁንላችሁ ብሎ ነገር የለም። አብርሃምና ይስሐቅ ጋብቻችሁን ያድርግላችሁ እንደነሱ ጋብቻችሁን ያድርግ ተብሎ ሰው የሚመረቅበት ምክንያት አብርሃምና ሳራ የተራበ ስለሚያበሉ ስለነበረ ነው። የተራበ የሚገርም ሰው አብርሃም ቤቱ 4 በር ነበረው። ስንት በር? 4 በር። በሰሜን የመጣው እኮ በደቡብ በኩል ዞሮ እኮ እንዳይደክመው እኮ ነው። ዘው ብሎ የተራበ እንዲገባ ማለት ነው። እንደው የተባረከ ነው። 4 በር ነው የነበረው ቤቱ። ስንት በር? የኛ ቤት ያለችውም 1 በር ናት። እሷም ተቆልፋ ነው የሚበላባት የሚጠጣባት። ድሃ ያቀው የኔ ቢጤ ያቀው አንዳንዱ ቤት እንደውም እንባ ሰራተኛ የሚያለቅስበት ሰው የሚያለቅስበት ዘራዊ ጣል የሚባልበት ቤት እግዚአብሔር ከዚህ ሰውረን። እውነት የአብርሃም ቤት 4 በር ነው የነበረው። በሰሜን በኩል የመጣው ሰውዬ ዞሮ በዛ በኩል እንዳይገባ ሰተት ብሎ ከዛ ሰይጣን ቀናበት። ታውቃላችሁ አይደል? መንገድ ላይ ጠብቆ የተፈነከተ ሰው መስሎ የኔ ቢጤ ሲመጣ የት ነው የምትሄደው ይለዋል። አብርሃም ጋር አርቦ ይልበላ ወይ እንደ ድሮ መስሎ ልበላ ሂጄው ፈንክቶ እኮ አባረረኝ። እንዲህ ብሎ ሰይጣን ቤቱን ጭር አረገበት ለ3 ቀን። 3 ቀን አልበላም አብርሃም። ከማንጋይ ብላ ከማንጋይ ብላ። ከናንተ ውስጥም ተጠንቀቁ። እንጀራ የምትሸጡ ሰዎች ዘራችሁን ነው የምታበላሹት። ለተራበ ሄዳችሁ ስጡት። የኔ ቢጤ በየሆቴሉ ለምናችሁ እናንተ ከበላችሁ በኋላ እዛ መለመን የማይችለው እግሩ ተሰብሮ ወይ መኪና ገጭቶ ታመልጦ መኪናው ወይ ደግሞ እዛ ወራት ብሶት ሰው ሆስፒታል ቀብርብን ብሎ ርቦት በየጥሻ ውስጥ ለወደቀ ሰው አውጥታችሁ ስጡ። እንዳትሸጡ። እርግማን ራያችሁ ላይ እንዳታመጡ። እየሰማችሁ ነው? እርግማን እንዳታመጡ። ነውር ነው። ለምናችሁ ያመጣችሁትን እንጀራ እንዳትሸጡ። ዘራችሁ ነው የሚበጣጠሰው።
እና ምን ልላችሁ ፈልጌ ነው ይሄን ሰው ከ3 ቀን በኋላ ዋናው መጣለት የኔ ቢጤ መስሎ እግዚአብሔር ማለት ነው። ሶስት ስላሴ የአብርሃሙ ስላሴ ትሎ የለ በሶስት ሽማግሌ ተመስሎ ራሱ አብ ወልድ መንፈስ ቅዱስ የኔ ቢጤ መስሎ መጣ። በሉ ጠጡ። ቅቤ እሳት ቅቤን እንደበላ ማለት ነው። እግዚአብሔር አይበላም የኛን እንጀራ። መስዋዕትነቱን ተቀበለ፣ መታዘዙን ተቀበለ እግዚአብሔር። እኛም ለተቸገሩ ሰዎች ለኔ ቢጤ ሰዎች እንደሱ እንደ አብርሃም እንድንታዘዝ ኃይልና ብርታቱን ትጋቱን ይስጠን። እዚህ ውስጥም ለሚሰሩ ልጆች ለኛም ለሁሉም ኢትዮጵያ ውስጥ ላለ የበጎ አድራጎት ድርጅት ኃላፊዎች የቦርድ ኃላፊዎች እዛ ውስጥ በጊዜያዊም በቋሚም ለሚሰሩ ሰዎች የአብርሃምን ልቦና ይስጥ እውነት እና የነዚህ ጋብቻንም እግዚአብሔር እንደ አብርሃምና እንደ ይስሐቅ ያድርግልን። ሆኗል፣ ያጽናልን። ሆኗል፣ የአብርሃምና ይስሐቅ ሆኗል። ምክንያቱም የተራበ እያበሉ ነው። እና አባታችን እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ይቅርታ እሺ፣ ብዙ ስለነዘነዝኳችሁ ወደ ምገባው እንሄዳለን።
ነው።